የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድና የካቢኔ አባላት በተገኙበት የመንግስት የ9 ወራት የሥራ አፈጻጸም ግምገማ እየተካሄደ ነው። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ወቅት ባስተላለፉት መልእክት ባለፉት 9 ወራት ከቅድ በላይ አፈጻጸም መመዝገቡን ገልጿል። በመትጋታችንና በመልፋታችን የሚታይና የሚጨበጥ ውጤት አምጥተናል ነው ያሉት። የ9 ወሩን የሥራ አፈጻጸም ስንመለከት በተወሰነ ደረጃ የካቢኔ አባላት ከግምት ቢያስገቡት ብዬ የማስበው ነገር በማክሮ እንደታየው ለዚህ አመት ካቀርነው እቅድ አንፃር ውጤቱ በጣም ከፍተኛ ነው። ትጋት ስኬት ይወልዳል። በመትጋታችን በመልፋታችን በእቅዳችን ልክ ውጤት ለማየት የሚታይ የሚጨበጥ ውጤት ለማየት ችለናል። የካቢኔ አባላት ስኬት ሳያዘናጋቸው ተጨማሪ ትጋት ፈጥረው ሊሰሩ እንደሚገባ ማንስቷል። ተሳክቶልኛል የሚል ሐሳብ ከተፈጠረ የሚደረጉ ተጨማሪ ትጋቶችን በመቀነስ ለውጡ የሚጠበቀውን ውጤት እንዳያመጣ ያደርጋል ብለዋል። በመሆኑም የተገኘውን ስኬት ለተጨማሪ ትጋት በመጠቀምና በሚቀጥሉት 3 ወራት ከታቀደው በላይ ለማሳካት መስራት እንደሚገባ በአጽንኦት ተናግሯል። ስኬት መልሶ ትጋት ይገላል። ተሳክቶልኛል ያሰብኩትን ከውኛለው የሚል ኃይል ይዘናጋል። ስኬትን ትጋት ገዳይ ሳይሆን ትጋት ተጨማሪ ትጋት ወላጅ አድርገን መጠቀም ከቻል በሚቀጥሉት 3 ወራት ካሰብነው እቅድ በላይ አሳክተን የተሟላ ስኬትና ለሚቀጥለው አመት ስራችንም መነሻ ነገር እናገኛለን። አሁን ተሳክቶልናል በመናስበው ልክ ሰርተናል የሚል ግምገማና እንደምታ ደግሞ ካለ ስኬት ትጋት ስለሚገድል ማድረግ የሚገባን ተጨማሪ ልፋቶች ይቀንሱና ለውጡ በመንፈልገው ልክ የተሟላ ውጤት አያመጣም። በለውጥ ሂደት ስኬት ጉዞን የሚገታ ወጥመድ መሆኑን ጠቅሰው አሁን የተሳኩ ውጤቶች እንዳያዘናጉን መጠንቀቅ ይገባል ነው ያሉት። ባለፉት ወራት በእያንዳንዱ ዘርፍ የተገኙ ውጤቶች ለተጨማሪ ጥረት የሚያነሳሳና ሀገራዊ ብልጽግናን ለማረጋገጥ እንደሚያግዝም ገልጿል። የለውጥ ገቺ ተብሎ ከሚወሰዱ ነገሮች አንዱ ስኬት ነው። ለውጥን የሚገታ ተሳካልኝ የሚል ደሃ መካከለኛ ገቢ ሲደርስ ታስሮ የሚቀረው ባገኘው መጠነኛ ስኬት ስለሚረካ ነው። እና ፊገሮቹ የለውጥ ጉዞ ወጥመድ ውስጥ የሚያስገቡን እንዳይሆኑ የለውጥ ጉዞ ወጥመድ ስኬት ስለሆነ በእያንዳንዱ ሴክተር ያገኘነው ውጤት ለተጨማሪ ልፋት ለተጨማሪ ጥረት የሚያነሳሳን ከሆነ በአገር ደረጃ የምናስበውን ብልጽግና ለማረጋገጥ ያግዘናል።